ይህ ቪዲዮ ለሴቶችና ሴት ልጆች ላላችሁ ወላጆች ነው። ዛሬ ይሄ ጋውን ለኔ የመጨረሻ ቀን ከሱ ጋር የማሳልፈው ቀን ነው። ለምን ቪዲዮ አልሰራላችሁም ብዬ ነው። በዚሁ 2025 ከአዳማ ሳይንስ ቴክኖሎጂ ዩኒቨርሲቲ በአፕላይድ ማቴማቲክስ ተመራቂ ነኝ። አልሐምዱሊላህ ደስ በሚል ሁኔታ ተመርቄ ያለው። እዚህ ጋር እኔም ዛሬ ላወራችሁ የፈለግኩኝ ዛሬ እኔ ይሄ የምታዩት ስኬት ይሄ የምታዩት ኮንክሉዥን አላህ ረድቶኝ እዚህ የደረስኩበት ቀን ነው። 16 ዓመት ይሄንን ነገር ወላጄም እኔም ለፍተንበታል። ሞር ደግሞ አላህ እንዲሳካ ሆኖ ተሳክቷል። ነገር ግን እውነታውን እዚህ ጋር ማውራት የምፈልገው ትክክለኛ ሳቲስፋክሽን ማለት ትክክለኛ እውቀት ማለት የዱንያውንም በጣም አስፈላጊ ነው፣ ግን ይሄ ነው ትክክለኛ እውቀት ማለት። እኔ እድሉ ቢሰጠኝና መሪ ብሆን ወይ ደግሞ የሆነ ቦታ ላይ ብሆን አንድ ሴት ልጅ ስለ እምነቷ ሰርቲፊኬት ሳይኖራት ወደ ትዳር እንድትገባ አልጋብዛትም። ኢቭን መስፈርት ላደርግ እችላለሁ። ሸሪዓ ፍርድ ቤት ላይ ከመጋባታቸው በፊት የቁርአን ሂፍዝ ሰርቲፊኬት ሂፍዝ ማለት ቁርአንን ያወቀችበት ያሸመደደችበት አይደለም፣ ቢያንስ እስከ በቀራ የቀራችበትና አትሊስት አድሩሱል ሙሂማ ለኩል አመቲል ኡማ የምትለውን ኪታብ እነዚህን ኪታቦች አውቃ ልታሳውቅበት በምትችለው ደረጃ ላይ ያለችን ሴት ብቻ ወደ ትዳር እንድትገባ አደርጋለሁ። ምክንያቱም ይሄንን የማደርግበት ትውልድን ለመቀየር ወንዶች በላይ ሴቶች ላይ መስራት ውጤታማ ስለሚያደርግ ነው። ይህንን እምለው ሁለቱን ኪታቦች ማክሲመም በአንድ ዓመት መጨረስ ይቻላል። ሚኒመም በ4 ወር እስከ 6 ወር ድረስ ይህንን እውቀት አቺቭ ማድረግ ይቻላል። አንድ ሴት ልጅ ወደ ትዳር ፕሮፖዝ ከተደረገች በኋላ 1 ዓመት እንዲቀመጡና በዚች 1 ዓመት እንደዚህ አይነት ስልጠና ወስዶ ወደ ትዳር ቢገቡ አንደኛ ትዳራቸው የተሳካ ይሆናል፣ በደንብ ትዳራቸው መምራት ይችላሉ። ሁለተኛ ደግሞ አዋቂ ኢንተለጀንት የሆኑ ትውልድን ማፍራት ይቻላል ማለት ነው። የብዙ ዓሊሞች የብዙ ፉቃሃዎች ልጆች አንዳንዴ ጠመው ዘፋኝ ሲሆኑ እናገኛቸዋለን። ግን አዋቂ የሆነች እናት ልጆች ደግሞ ብዙ ጊዜ ስኬታማ ናቸው። እናም ለመጥመም በጣም ይርቃሉ። ምክንያቱም ልጅ ከእናት አይለይም፣ ከእናት ስር ስለሚሆን እናት የምታደርገውን ደግሞ ወዲያው አንደርስታንድ አድርጎ ወደ ስራ ይቀይራል ማለት ነው። ስለዚህ ሴቶች እባካችሁ ይህ የዱንያ ስኬት ነው። አልሐምዱሊላህ ከተሳካ እስ ቤስት ማድረጉ የተሻለ ነው። ግን ካልተሳካ ደግሞ ከሁሉ በላይ ስኬት ዱንያ ላይ አይተዋችሁ፣ አኽራም አይተዋችሁ፣ መቃብርም ውስጥ አይተዋችሁ የሁለት ዓለም ደስታ ነው። እናም ደግሞ ሁሌም ከስትረስና ከተለያዩ በሽታዎች ነፃ ለመውጣት ከፈለጋችሁ ዲናችሁን ወቁ። ዱንያ ምን እንደሆነች ያን አንደርስታንድ ታደርጋላችሁ። ምንም የመጣ ነገር ወደ መጣው አይነዳችሁ። ዲፔንደንት ሆናችሁ በእምነታችሁ ላይ በሁለት እግር ትቆማላችሁ። ወላሂ እኔ ለምሳሌ መመረቁም አንድ ነገር ነው፣ ግን ደግሞ እኔ ከነበርኩበት ዩኒቨርሲቲ መመረቅ ደግሞ አልሐምዱሊላህ ለእኔ ትልቅ ስኬት ነበር። ብዙ ውጣ ውረዶችን አልፌበታለሁ፣ ብዙ መራራ ጊዜዎችን አልፌበታለሁ። ሴት ሆኖ ዩኒቨርሲቲ መግባት ደግሞ የሙስሊም ሴት ሆኖ ዩኒቨርሲቲ መግባት በጣም ትልቅ ቻሌንጅ አለው። ብዙ ሴቶች ከኛ ስር ቀርቷል፣ ብዙ ተማሪዎች ተባረዋል። አልሐምዱሊላህ እኔ ዛሬ ለዚህ በቅቻለሁ በአላህ እርዳታ። ነገር ግን እዚህ ጋር የተደሰትኩበት ደስታ ይሄንን ቁርአን ያወረድኩበትን ቀን ደስታ አይደርስም፣ ሊደርስም አይችልም። ስለዚህ ሴቶች የዱንያውንም አላህ እስካያሳየኝ ድረስ አይቻለም፣ የአኽራውንም ወይም ደግሞ የእምነትንም አይቻለሁ። እምነቱንም የአኽራውንም መያዙ የተሻለ ነው። ነገር ግን ፕራዮሪታይዝ አድርጋችሁ መያዝ ያለባችሁ ዲናችሁን ነው። ደግሞ ዘመኑል አኽር ላይ ነው ያለን አይደል? እንደ ሁሉ ነገር እየተገለባበጠበት ባለ ሰዓት ማለት ነው። እባካችሁን ዲናችሁን ወቁ። እንደፈለጋችሁ ኑር፣ እኔ ችግር የለብኝም። አለባበሳችሁ እንደፈለገ ይሁን፣ ስታይላችሁም እንደፈለገ ይሁን። አንድ ቀን ትቀየራላችሁ። እኔ አምናለሁ፣ በዚህ ነገር አምናለሁ። ሁሌም አንድ ቀን ትለወጣላችሁ። ፈልጋችሁ አይደለም፣ ሳትፈልጉ ራሱ አላህ ይለውጣችኋል። ግን እናንተ ማድረግ ያለባችሁ እንደ አንድ የህይወታችሁ መርህ አድርጋችሁ ይሄንን ዲናችሁን ወቁት። ይጠቅማችኋል፣ አይጥላችሁም። ብትመረቁበትም ባትመረቁበትም ብትመደቡበትም ባትመደቡበትም
ጸጸት የሌለው የዘላለም ጓደኛ ከዱንያም ከአኺራ የማይለየን ይሄ ቁርአን ነው። ሴቶች እባካችሁን ዲናችሁን እወቁ። እባካችሁን ዲናችሁን እወቁ። ቁርአንን እወቁት። ስፔሻሊ ደግሞ ሴቶች ከሴቶች ቁርአን መማር እድል ካገኛችሁ ፕሊስ ዱኢት አድርጉት። በደንብ ጠንክራችሁ ተከታተሉት። ምክንያቱም በሙሉ ልብ ያለምንም ወስዋስ ያለምንም አንዳንድ እንትኖች ቁርአንን ታውቁታላችሁ። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ድሮ የሚያደርጉ የነበረው ሴቶችን እንዲያስተምሩ ያበረታቱ ነበር። አሁን ላይ ግን እንኳን ሴቶች ዲን እወቁ ወንዶቹም ያናሃል ላይ የሌሉበት ደረጃ ላይ ነው ያለነው። ለማንኛውም አላህ ጥሩ ነገር ያምጣልን። እናም እኔ እንደ አንድ ሴት 4 የሪዝቅ ሰበቦችን ይጠቅሳሉ። አንደኛው ቂያሙል ለይል ይላል። ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር የደጋግ ባሮች ሱና ደቡ ሷሊሒን ቀብለኩም የአላህ ባሮች ከሱብሒ 1 ሰዓት በፊት አታጣቸው። በጣም ደግ ሲሆኑ 2 ሰዓት በፊት አታጣቸው። ከሌሊቱ ጊዜ የሌለው ሰው ቀን ላይ ለመድመቅ እንዳያስብ። አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም። ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት። ቂያም ለይል ኢንሻአላህ ተሰግዳላችሁ አውቃለሁ። እና በርታት እና ጠንክራት ሰዓቱን ትንሽ እንጨምረው። ሁለተኛው አሉ ኢብኑል ቀይም አልእስትግፋር بالأسحار وبالأسحار هم يستغفرون والمستغفرين بالأسحار ሱብሒ ከመምጣቱ አንድ 10 ደቂቃ በፊት ቁጭ ብለ የቀን ውሎህን የታሪክ ወንጀልህን ጉዞህን የተበላሸው ኢኽላስህን አስበህ ትንሽ ወደ አላህ መመለስ ማውራት አላህን መማፀን ማህርታውን መጠየቅ አስተግፊሩላህ ወአቱቡ ኢለይክ ብቻ የሌሊት እስትግፋር። ሶስተኛ አሉ ኢብኑል ቀይም في زاد المعاد ሶስተኛው አሉ ሰደቃ ነው አሉ። ሰደቃ መስጠት ያወጣው አይጎልም። وما انفقتم من شيء فهو يخلفه ምንም ነገር አትሰጡም የተካውት ቢሆን እንጂ። አሁን ብዙዎች ያወጡ መሻይኾቻችን አሉ አይደል? ሪዝቁ ተመልሶላቸዋል። ክብሩን የቀራቸው ደረጃውን የቀራቸው ቃሉ ነው አላህ። ያውም አሉ ነብዩ አለይሂ ሰላቱ ወሰለም ما نقص مال امرئ من صدقه ካሉ በኋላ بل تزيد ይጨምረዋል እንጂ አሉ ነብዩ አለይሂ ሰላቱ ወሰለም። መስጠት አያጎልም። ሲጎልብህ ስጥ። ሪል ስቴት ዴቨሎፐር አንድ ወንድም አለኝና ሲቸጋግር ምንድነው የምታረግ አልኩት። ያለኝም ብር ሰብስቤ ሰደቃ ሰጠዋለሁ አለ። እዛ ይከፈታል። እንዲህ የሚያምኑ ነጋዴዎች አሁን አሉ። ሲሰጥ ነው የሚከፈት የሚሉ አልহামዱሊላህ ረቢል ዓለሚን። አራተኛ አሉ ኢብኑል ቀይም ረሂመሁላህ የጧትና የማታ ዚክሮች አዝካሩ الصباح والمساء አላህ ይወፍቀን ሁላችን። ሰደቃ መስጠት ወጣቶች ነጋዴዎች ማካፈል ሪዝቅ የሚባርከው እሱ። ሰደቃ ከባለቤትህ ይጀምራል፣ ከልጆች ከቤተ ዘመድ ወደ ህዝብ ይበተናል፣ ለኡማው ይደርሳል ማለት